ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ ውድ ቤተሰቦቼ እንደምን አመሻችሁ ማለት ፈልጋለሁ። መሽቷል። ከዛ ደግሞ ፕሮግራሙ ሲያልቅ ሰናይ ሌሊት መልካም ሌሊት እመኝላችኋለሁ። ሌሎች ደግሞ እንደየሀገሩ የሰዓት አቆጣጠር እንዴት አላችሁ እንዴት ቆያችሁኝ? ዕለተ ሐሙስ መጋቢት 17 2018 በኢትዮጵያ ዘመን አቆጣጠር ማርች 26 2026 በጎርጎሳውያን የዘመን አቆጣጠር እንደቀደም ተከተል የጋት ዕለታዊ አጫጭር መረጃዎችን ወደ እናንተ አደርሳለሁ። ጊዜያችሁን አልሻማችሁም። ምናልባት ያልተከታተላችሁ ካላችሁ የጋት ውሎንም ከተወሰነ ሰዓት በፊት የተለቀቀውን ብትከታተሉ ደስ ይለኛል። በጋት ውሎ እንዳሳሰብኳችሁ ወንድማችን የኔ ወንድሜ የጋራ ደግሞ ቤተሰባችን ስዩም ተሾመ ስዬ የዩቲዩብ አካውንቱ ባን ሆኗል። አዲስ ዩቲዩብ ከፍቷል። ነፃ ውይይት በሚል ያኛው ፍሪ ኮሜንተሪ የነበረ ነው። ነፃ ውይይትን ከፍቷል። እንድትከታተሉት ያው ለማሳሰብ ነው። ከስዬ ጋራ አብረው የዘለቁ ያው የኔ ቤተሰቦች ብዙዎቹ የስዬ ቤተሰቡ ናቸውና ጋት ሪከመንድ አድርጎን ብላችሁ እየገባችሁ ኮሜንት ላይ ጋት በሉ። ስዬ ላይ ፒን አድርጌዋለሁኝ። አዲሱን ዩቲዩብ ፕሮግራምም ጭኖበታል። እሱን እንድታደርጉ ለማሳሰብ ነው። እሱን ካልኩ በኋላ አጫጭር መረጃዎችን ልስጣችሁ። የመጀመሪያው የቆየ ነው። በነገራችን ላይ በ17 ማርች 2026 አፍሪካን ኮንፊደንሻል የሚባል በአፍሪካ ዙሪያ ላይ በዋነኝነት የሚሊተሪ ላይ የማይኒንግ ላይ ኢኮኖሚ ፖለቲካል እና ግጭት ላይ ኮንፍሊክት ላይ ከ1960ዎቹ ጀምሮ ጽሁፍ ሲንስ 1960 ነው የሚለው እና ኦልሞስት 66 ዓመቱ ነው። በማርች 17 2026 ምንድን ነው ከውስጥ ምንጮች አገኘሁኝ በማለት የኢትዮጵያ መከላከያ ሰራዊት ወደ ትግራይ ሊገባ ነው የሚል ሀተት አስቀመጠ። በነገራችን ላይ የኢትዮጵያ መከላከያ ሰራዊት ወደ ትግራይ ለመግባት ይሁንታ የሚያስፈልገው አይደለም። እኔ እንደው የእውነት ለመነጋገር ካለ የህወሓት ሰዎች በያገኙት መድረክ የፕሪቶሪያ ስምምነት ይከበር ነው የሚሉት። በጣም ጥሩ። የፕሪቶሪያ ስምምነት መርጣህ አይደለም። ሲመቸኝ በጄ ሲቀዘቅዝ በጄ ሲሞቅ በማንጃ አትልም። ምን ይላል የፕሪቶሪያ ስምምነት? አንቀጽ 7 ኮንፊደንሻል ቢልዲንግ ሜዥር ብሎ ስለ ቲፒኤልኤፍ የሚያወራው አለ። ከዛ እዛው አንቀጽ 7 ቁጥር 2 ላይ the government of the federation ብሎ አንድ የህወሓት ሰዎችን ወይንም የህወሓት ወታደሮችን ኮምፓተንስ ታጣቂዎችን ማዕከል ያደረገ ኦፕሬሽን አያደርግም ይላል። የኢትዮጵያ መከላከያ ሰራዊት ወደ ትግራይ ሲገባ እነዛን ኮምፓታንት ላይ እነሱን ማዕከል አድርጎ እነሱ ጋር ተኩስ አይገባም። ከተኮሱበት ነው ሊተኩስ የሚችለው። አንድ ሁለት expedite and coordinate the restoration of essential service in the Tigray region within agreed time frame። እሱን ማድረግ አለበት። የቴሌ የባንክ ቀረ የሚባለው ነገር መሟላት አለበት። ዘን ምን ይላል አንቀጽ 8 የፕሪቶሪያ ስምምነት ዋናው ነገር ኢንተርናሽናል ባውንደሪስ ኤንድ ፌደራል ፋሲሊቲ ይላል። ዓለም አቀፍ ድንበሮችና የፌዴራል ተቋማትን ዓለም አቀፍ ድንበሮችን የኢትዮጵያ መከላከያ ሰራዊት ይጠብቃል። the Ethiopia National Defense Force shall be deployed along the international boundaries of Ethiopia። ስለዚህ በኤርትራና በኢትዮጵያ ድንበር ይሰፍራል። በክልሉ ባሉት የራይሮ የአየር ቤዝን፣ የሰሜን ዕዝ ቤዞችን፣ ጤና ጣቢያዎችን፣ የሕክምና ማዕከላትን በሙሉ ይገባል። ቤዞቹ ላይ እንደነበረው ለምን restoration of the constitution ስለሚል then ENDF shall safeguard the sovereignty, territorial integrity and security of the country from foreign incursion ከውጭ ጣልቃ ገብነት and ensure that there will be no provocations or incursion from either side of the border። በየትኛውም ሳይድ ከኤርትራም ሳይድ ሊሆን ይችላል፣ ከአማራም ሳይድ ሊሆን ይችላል፣ ከአፋር ሳይድም ሊሆን ይችላል። ጥቃት ወይም ግጭት እንዳይነሳ ይከላከላል፣ ይቆጣጠራል። የኢትዮጵያ መንግስት ይሄ የመጀመሪያ ፕሪቶሪያ ስምምነት አስኳሉ ይሄ ነው።
ዲዲአር የሚባለው በቃ ኮንስቲቱሽኑ ተመልሷል። ይህን ለማድረግ የህወሓት እውቅና አያስፈልግም። የጊዜያዊ መንግስቱ እውቅና አያስፈልግም። ለምንድን ነው የማያስፈልገው? ራሱ ጊዜያዊ መንግስቱ በፕሪቶሪያ ስምምነት ስለተመሰረተ። በዚህ ሂደት የኢትዮጵያ መከላከያ ሰራዊት ያኔ ቢገባ ኑሮ ግጭት አይፈጠርም ነበር ወይ ማለት በዛም በዚህም የሰከረው ኃይል አንደኛ፣ ሁለተኛ ህወሓትንስ በዚህ ደረጃ የትግራይ ህዝብ በደንብ እንዲገነዘበው በደንብ ግፉን በደንብ የትግራይን ህዝብ እንደ ባሪያ መሬቱን እንደ ርስት አድርጎ ይህን ያህል ዘራፊ ወንበዴ መሆኑንስ ለመታወቅ ለማሳወቅ እድል አልፈጠረም ወይ የሚለው ሌላ ጉዳይ ነው። እና ምንድን ነው የሚለው ሃው አብይስ ማርች ነርዝ ኩድ ኢግናይት ዘሆርን ብሎ የዶክተር አብይ ወይም የጠቅላይ ሚኒስትር አብይ አህመድ ወደ ሰሜን የሚደረግ ጉዞ በቀጠናው ሌላ ግጭት ሊፈጥር ይችላል ብሎ የዓለም አይንና ጆሮ ወደ መካከለኛው ምስራቅ በአሜሪካ እስራኤልና ኢራን በሚደረገው ጦርነት ፎከስ ባረገበት ወቅት በ17 ማርች ነው ይህን የሚለው። ዛሬ 26 ነው። እና ይህንን አንዳንድ ሚዲያዎች እያዩ ምንድን ነው በዚህ ዙሪያ መረጃ ካለ ሸር አድርግ የሚል ተከታትያለሁ። በጣም አንዳንዶቹ ዝርዝር ይህንን አፍሪካን ኮንፊደንሻልን ወስደው ያስቀመጡ አሉ። ዞሮ ዞሮ የኢትዮጵያ መከላከያ ሰራዊት ወደ ሰሜን ወደ ኢትዮጵያ በአራቱ ማዕዘን ለመንቀሳቀስ የማንም ፈቃድ ይሁንታ የሚያስፈልገው አይደለም። ለምን? አገሩን እንደ ሀገር ያቆመው ደሙን አፍስሶ አጥንቱን ከስክሶ በመስዋዕትነቱ በመጨረሻ ህቅታ ውስጥ እንፋስ ስትወጣ በምትከፈል ዋጋ ነው የኢትዮጵያ ሰንደቅ ዓላማ የሚውለበለበው። ይህንን ካልኩኝ ምናልባት አሁንም ተመሳሳይ አንድ ወዳጄ ይህን እንኳን ሰዎች ጠየቁ የሌላቸው አይደለም። አንድ ወዳጄ ወደ ኢትዮጵያና በሱዳን ድንበር በተለይ በዚህ በብሉ ናይል ግዛት በሚባለው በቤኒሻንጉል በኩል የሱዳን ጦር እየገባ ነው ወደ ኢትዮጵያ እና ጥቃትም ፈጽሟል፣ ሰዎችም ተፈናቅለዋል። ይህንን መረጃ የለህም ወይ የሚል ያስቀምጠዋል። የጠየቀኝ ወዳጄ በስልክ ብየዋለሁ፣ ግን እንዲሁ ለምንስ ወደዚህ አላመጣውም በሚል ነው። አዲስ ኒው ኦርደር እየመጣ ነው ሱዳን ውስጥ እንዳንዘነጋ። አሁን ሱዳን ውስጥ አልቡርሃንም አያሸንፍም። ታስማይ አናሊሲስ ይህንን ያዙልኝ። አልቡርሃንም ለስልጣን አይበቃም፣ ዳጋሎም ለስልጣን አይበቃም። ከሁለቱ ውጭ የሆነ አዲስ የሲቪል አስተዳደር ወደፊት እንዲመጣ ይደረጋል። እየተሰራበት ነው። ምዕራባውያን እየሰሩበት ነው። የተሰራበት ነው ስል እየሰራሁት ወይ ሰፈዲ ማለት አይደለም፣ ፈን እንድታረጉ ነው ዛት ኤክስተንት። እና ምናልባት ሁለቱም አምነስቲ የሚያገኙበት እድል ሊመቻች ይችላል። ከወንጀል ተጠያቂነት ነፃ የሚወጡበት ከአርኤስኤፍም ከሳፍም ከሱዳን አርሚ ፎርስም በጋራ ሆነው ምንድነው የጸጥታ ኃይል ሊመሰርቱ የሚችሉበት በመሪ ደረጃ ከወንጀል ተጠያቂነት ነፃ የሚወጡበት እሱን እድል ሊመቻች ይችላል እንጂ ዳጋሎም አያሸንፍም፣ አልቡርሃንም የሱዳንን መንግስት አካል አይሆንም። አሁን አዳዲስ ዲቨሎፕመንቶች እየመጡ ነው። ለምሳሌ ሳውዲ አረቢያ ወደ 1.5 ቢሊዮን ዶላር የሚያወጣ የጦር መሳሪያ ግዥ ስምምነት ፈጽማ ነበረ ከፓኪስታን ጋር። በዋነኝነት የዚህ የጦር መሳሪያ ሊሰጥ የነበረው ለአልቡርሃን መንግስት ወይንም ለሱዳን የሉዓላዊ ሽግግር ምክር ቤት ለሱዳን አርሚ ፎርስ በዋነኝነት በተደራቢነት ደግሞ ለሐሰን ሼክ መሐመድ ለሶማሊያ ዩናይትድ አረብ ኤሚሬት ለቃ ስለወጣች ማለት ነው። ነገር ግን አንዳንድ መረጃዎች የሚያሳዩት ምንድን ነው? ሳውዲ አረቢያ ገብታ የነበረውን የወታደራዊ ስምምነት ሰርዛለች። ማለት ለሱዳን ሊሰጥ የነበረውን የሱዳን ሙስሊም ብራዘርሁድ አብሮ እየሰራ ስለሆነ ሙስሊም ብራዘርሁድ ደግሞ ሱዳን ውስጥ የተወገዘ ነው፣ ግብፅ ውስጥ የተወገዘ ነው፣ በየትኛውም ዓለም የተወገዘ ነው። ሱዳን ላይም በጣም ፋናቲኩ ነው። በተለይ ከጃንጃዊድ ሚሊሻ ጋር ባላቸው የከረረ ቅራኔ ያው የጃንጃዊድ ሚሊሻን ዳርፉር አካባቢ ያሉትን ከቻርነ የመጡ ፒዩሪቲ ያስፈልጋል ከሱዳን ይውጣ ምናምን የሚል ያ ሬሲዝም ስላለ ማለት ነው። ዩኤኢ እና ሳውዲ አረቢያ ደግሞ ያ የነበረው የፖለቲካ ዴድሎካቸው ፍጥጫቸው ወጥቶ በጋራ እየሰሩ ያሉበት ሁኔታ ነው ያለው። የዚህ ኢራንም እንግዲህ እንደተከታተላችሁት ኢራን የከርግ ደሴት የምትወረር ከሆነ
በቀጥታ ዩናይትድ አረብ ኤሚሬት ላይ የከፋ ያው ዩናይትድ አረብ ኤሚሬት አላሉ ግን ሞሮርለስ ሊሆን የሚችለው ዩናይትድ አረብ ኤሚሬት ነው። ምክንያቱም ቴሄራን ኢሹስ ዋርኒንግ ቱ ሪጂናል ኔበርስ ኢፍ ኢራን ኢስላንድ ኦኮፓይድ ብሎ ይህንን የኢራን ፓርላማ አፈ ጉባኤ የተናገሩ በሚል ይሄ መሐመድ ባጋር ጋሊባፍ በውሎ ፕሮግራም እንደነገርኳችሁ እኚህ መሐመድ ባጋር ጋሊባፍ እና አባስ አርጋቺ የኢራን የውጭ ጉዳይ ሚኒስትር ሁለቱ ከኤሊሚኔሽን ሊስት ወይም ከሟች ዝርዝር ውስጥ በፓኪስታን አደራዳሪ ስለሆነ ኢስላማባድ አሜሪካንና ኢራንን ዝርዝራቸው እንዲወጣ የተደረጉት ናቸውና እርምጃ እንወስዳለን፣ ወረራ እንፈጽማለን ነው ወይንም ታይቶ የማይታወቅ ጥቃት እንፈጽማለን። ይሄ በተለየ መልኩ የጂሲሲ አባል ሀገራትን በዋነኝነት ሳውዲ አረቢያንና ዩናይትድ አረብ ኤሚሬት ልዩነታቸውን አቻችለው የመን ላይ ልዩነት ነበራቸው፣ በኤስቲሲ ላይ የሳውዘርን ትራንዚሽን ካውንስል ላይ እነዛ ደግሞ ፕሬዚደንሻል ሊደርሺፕ ካውንስሉን ሳውዲ አረቢያ ይደግፋሉ። ሶማሊያ ላይ ልዩነት ነበራቸው። በዚህ አሁን ያለውን ያው የጋራ ሱፐርኦርዲኔት ምንድን ነው ሱፐርኦርዲኔት ኢነሚ ከፍ ያለ ጠላት ስለገጠማቸው በጋራ የሆኑበት ሁኔታ አለ። ዞሮ ኒው ኦርደር እየመጣ ነው የሚለውን ለማሳየት ነው። በሱዳን በኩል ወደ ኢትዮጵያ የገባ የለም። ኩምሩክ የምትባለዋን ከተማ የራፒድ ሰፖርት ፎርስ ሄሜቲ ነው የተቆጣጠረው። ምንም ከኢትዮጵያ በኩልም እነሱን ሰፖርት የሚያደርግም የለም። ድንበር ላይ ግን ስታንድ ባይ የሆነ ዝግጁ የሆነ የኢትዮጵያ መከላከያ ሰራዊት በሙሉ ትጥቅ፣ በሙሉ ዝግጅት፣ በሙሉ ሎጂስቲክስ በማንኛውም ጊዜ የማድረግ አቅም ያለው ኃይል እንዳለ እንድትወስዱ ይሄ ኤግዛክትሊ ከቦታው ያለኝን መረጃ ነው የምነግራችሁ። ይሄን ካልኳችሁ በኋላ ምናልባት በዛሬው ዕለት አንድ የሩሲያ ኤምባሲ ባወጣው መረጃ ክቡር የኢፌድሪ አየር ኃይል አዛዥ ሌተናንት ጀነራል ይልማ መርዳሳ ከብርጋዴር ጀነራል መሰረት ጋራ በመሆን እሳቸው የተካተቱበት በሩሲያ የኢትዮጵያ አምባሳደርም የተካተቱበት አንድ መድረክ ላይ ያው አንድ መድረክ አይደለም አክቹአሊ ወደ ሩሲያ ሞስኮ በመጓዝ ከሩሲያ መከላከያ ሚኒስትር ዴኤታ ቫስሊ ኦስማኮቭ ጋራ ውይይት አድርጓል። ውይይታቸው ልዩ ልዩ ጉዳዮች ላይ ያተኮረ ነው። ልዩ ልዩ ሲባል ሚሊተሪ ጉዳዮች ላይ፣ የወታደራዊ ጉዳዮች፣ በአየር ኃይል በጋራ በሚሰራበት በመከላከያ የሁለቱ ሀገራት መከላከያ ተቋማት የስልጠና፣ የምርምር፣ የሰው ኃይል ልውውጥ፣ የልምድ ልውውጥ በጋራ የሚሊተሪ ኢንዱስትሪ ኮምፕሌክስ ወታደራዊ ተቋማትን በሚያቋቁሙበት የሰው ኃይል በሚለዋወጡበት ስኪል ኤክስቼንጅ በሚኖርበት ዙሪያ ላይ ምክክር አድርገዋል። በተመሳሳይ የፌዴሪ አየር ኃይል አዛዥ ሌተናንት ጀነራል ይልማ መርዳሳ የሚመሩት ልዑክ የሩሲያ አየር ኃይልን የተለያዩ የመሰረተ ልማት ጎብኝቷል። አሁን ይሄ መረጃ ነው፣ ታቲዝ ኢንፎርሜሽን ነው ወይንም ያለ እንደ መረጃ የመጣ ነው። ከዛ በፊት ግን ማየት ያለብን ጉዳዮች አሉ። ቢያንስ የአንድ ሳምንት ወደኋላ አንድ ዓመት ከሄድን ሴፕቴምበር 2025 ላይ ክቡር የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የመሩት የልዑክ ቡድን ወደ ሩሲያ ሞስኮ በመጓዝ ከሁለቱ ሀገራት በትምህርት፣ በቴክኖሎጂ፣ በኃይል መሰረተ ልማት፣ በሮቦቲክስ፣ በዲፌንስ፣ በካልቸር፣ በባህል በተለያዩ ጉዳዮች ላይ በጋራ ለመስራት የሚያስችል የሁለትዮሽ ስምምነት ፈጽመዋል። ለምሳሌ የባህል ጉዳይን ካየን የቺን ኢትዮጵያ ተደጋጋሚ ወደ ሩሲያ ያደረገው ጉዞ የዚያ ስምምነት አካል ነው። ሁለት በኢነርጂ በኃይል ልማት ዘርፍ ካየን የኢትዮጵያ የኒውክሌር ኢነርጂ ባለስልጣን ተቋቁሞ የመጀመሪያው የኒውክሌር ፓወር ፕላንት ለማቋቋም የመጨረሻ ፌዝ ላይ ነው ያለው። የመጨረሻ ፌዝ ምን ማለት ነው? የቀረው አሁን የቦታ የተለዩ ቦታዎች አሉ። ሎኬሽን 1፣ ሎኬሽን 2፣ ሎኬሽን 3 ተብሎ የተለዩ ለወደፊት ኢንሪችመንት የኒውክሌር የማበልጸጊያ ከማቋቋም አንጻር በአነስተኛ ወጪ የተመረተውን ኃይል ወደ ናሽናል ግሪድ ወደ ብሔራዊ ቋት ከመላክ አንጻር ከሰላምና ጸጥታ በአካባቢው በቂ ውሃ አለ ወይ፣ ከሃይዌይ ያለው ርቀት ወዘተረፈ የሚሉ ዌር ቱ ሎኬት ኢንዱስትሪ የሚሉ ምንድን ነው ኢንዱስትሪ ሎኬሽን ስትራቴጂዎች አሉ። በነዛ ፖይንት ተደርጎ 3 ቦታዎች ተመርጧል።
ከዚህ በፊትም ብያቸዋለሁ፣ ቦታውን የማልነግራችሁ ላውንች በሚደረግበት ጊዜ ላውንች ይደረጋል። ይሄ ነው አንደኛው። ሁለተኛ የኒውክሌር ኤነርጂ እየተሰራበት ነው፣ በቅርቡ ላውንች ይደረጋል። የቺን ኢትዮጵያ ባህሉን ወሰድን። ሶስተኛ በትምህርት ዘርፍ በከፍተኛ የባህር ኃይል ባለሙያዎች፣ የሜካናይዝድ ባለሙያዎች እነዚህ ልውውጦች፣ ጉብኝቶች እየተካሄዱ ነው ያሉት። እዚህ ላይ አንድ መረጃ የምጨምርላችሁ ኦክቶበር 5 2025 ላይ ሴፕቴምበር ላይ ክቡር የፌዴራል ጠቅላይ ሚኒስትር የመሩት ልዑክ ሄዶ ስምምነት ተፈጸመ አልኳችሁ። በኃይል፣ በመሰረተ ልማት፣ በግብርና፣ በቴክኖሎጂ፣ በሮቦቲክስ ኢቭን በቢሮክራሲ የፓርላማ ለፓርላማ ጉዳዮች ላይ ሁሉ እና ይሄ እየተገመገመ ነው። ዘንድ ኦክቶበር 5 ላይ 2025 ላይ ሚሊተሪ ዋች መጋዝን አንድ ጽሑፍ አውጥቶ ነበር። እኔ ሳይት ማረገው ሂዳችሁ እንድታነቡት ተጨማሪ ስትፈልጉ በሚል ነው። ሚሊተሪ ዋች መጋዚን ኦክቶበር 5 2025 ላይ ምን ይላል? ኢትዮጵያ ኦርደርስ ኒው ኤስዩ 35 ፋይተርስ። ኢትዮጵያ አዲስ ኤስዩ 35 ሱኮይ 35 ተዋጊ ጀቶችን አዘዘች። ጊዜያቸው ያለፈባቸውን ኤስዩ 27 የሚተካ ብሎ አስቀመጠ። ኢትዮጵያ ኦርደርስ ኒው ኤስዩ 35 ፋይተርስ ቱ ሪፕሌስ ኤጂንግ ሶቪየት ኤስዩ 27 ሃው ማች ሞር ካፔብል አር ዘይ ብሎ ያስቀምጠዋል። ይህንን ውሰዱ፣ የሚሊተሪ ዎች መጋዚን ዘን ክቡር የፌዴራል ጠቅላይ ሚኒስትር ደግሞ የኢትዮጵያ አየር ኃይል ቀን በተከበረበት ወቅት በ5 ዓመት ውስጥ የኢትዮጵያ አየር ኃይል አፍሪካ ውስጥ ካሉ ቀዳሚ አየር ኃይሎች መካከል አንዱ እንዲሆን አሁን እቅዱ ቶፕ 5 ሊስት ውስጥ ነው። ምስራቅ አፍሪካ አሁን ሞዴር የለውም፣ ግን የሰሜን አፍሪካ አልጄሪያ ላይ፣ ግብፅ ላይ፣ የናይጄሪያ እነዚህ ካፓሲቲ ኢንቨስት ካደረጉበት አንጻር ሰው አየር ኃይልን በሙሉ ሁሉን ነገር እጥፍ ማድረግ ያስፈልጋል። እቅዱ ለምሳሌ የስኩል አለ፣ ኤርፎርስ ስኩል አለ፣ ዩኒቨርሲቲ አለ። እሱን የማሳደግ ስልጠናዎችን የማሳደግ መሰረተ ልማቶችን የማሳደግ አዳዲስ እዞች ይመጣሉ። ለምሳሌ መቀሌ ኤራኢሮ እዝ አለ፣ ድሬዳዋ አለ። ወደፊት አሶሳ ላይ ህዳሴ እዝ ይኖራል ማለት ነው። እና እነዚህ እጥፍ ይሆናሉ። መሰረተ ልማቶቹን ማሳደግ በሙሉ ትጥቆቹን የአየር ኃይልን በጥፍ የማሳደግ እቅድ አለ ማለት ነው። ይህንን ይዘን እንመጣና ልክ ከ10 ቀን በፊት አይ ቲንክ በ16 የሩሲያ ፕሬዚደንት ቭላዲሚር ፑቲን ማርች 16 2026 ስልክ ደውለው ነበር። ምንድነው የሚለው? ቴሌፎን ኮንቨርሴሽን ዊዝ ፕራይም ሚኒስትር ኦፍ ኢትዮጵያ አብይ አህመድ ይላል። ማን ይሄንን ያወጣው? ፕሬዚደንት ኦፍ ሩሲያ ላይ ገጹ ላይ ግቡ። ማርች 16 2026 ፕሬዚደንት ኦፍ ሩሲያ ገጽ ላይ ቴሌፎን ኮንቨርሴሽን ዊዝ ፕራይም ሚኒስትር ኦፍ ኢትዮጵያ አብይ አህመድ ይልና በዛ ተወያዩ። የውይይታቸው ዋና ማዕከልም በሴፕቴምበር 2025 ሁለቱ ሀገራት የተፈራረሟቸው ስምምነቶች አፈጻጸምን መገምገም ነው። ስለዚህ በዚህ መሰረት የኢፌድሪ አየር ኃይል አዛዥ ሌተናል ጀነራል ይልማ መርዳሳ የመሩት የልዑክ ጉዞው ከኢትዮጵያ መከላከያ ሰራዊት በዋነኝነትም ከኢትዮጵያ አየር ኃይል የማድረግ አቅምን ከማሳደግ እነዚህ ኤስዩ 35 ተገዙ የተባሉት በ2025 ኦርደር የተደረጉትን እነሱን ከመረከብ ተጨማሪ ኤስዩ 57 ጀቶችን ከመግዛት የራዳር ግዢ እና ኦቨርሃውን ለማድረግ ደግሞ ባለሙያዎችን በጋራ ሁለቱ በሚሰሩበት ጉዳይ ላይ የተያያዘ ነው። ይሄ የኢትዮጵያ አየር ኃይል የወትሮ የማድረግ ዝግጁነት አስቀድሜ በመግቢያ እንዳልኳቸው ቀጠናው እየተቀየረ ነው። እዚሁ ባለንበት ቁጭ ብለን ሸኔ በዚህ ገባ፣ ፋኖ በዚህ ገባ፣ ቲዲኤፍ እንዲያለ፣ መከላከያ ሊገባ ሲል ጊዜያዊ አስተዳደሩ እንዲተቃወመ፣ ጀነራል ሃሊባይ ከፍስሐ ማንጁስ ጋር ተሰበሰቡ። ኦልዚስ እውነት ነው። አንድም ሰው ዋጋ መክፈል የለበትም። ሸኔ ዋጋ ካስከፈለ የመጀመሪያው መጠየቅ ያለበት የኦሮሚያ ብሔራዊ ክልላዊ መንግስት አመራሩን፣ ፓርቲውን፣ መዋቅሩን ኤቭሪቲንግ መፈተሽ ይጠበቅበታል።
ፋኖ ለሚያደርሰው ጥፋት የመጀመሪያ ቀዳሚ ተጠያቂው የአማራ ብሔራዊ ክልላዊ መንግስት በየደረጃው ያለው መዋቅር መፈተሽ አለበት ዘንድ ከዛ ደግሞ ጸጥታ በማስከበር ላይ ያለው እነዚህ በሙሉ ቁጭ ብሎ ፕላን አውጥቶ በድርድር የሚያልቀውን በድርድር በሰላም አሊያ ኤቭሪቲንግ አማራጮች መፈተሽ አለበት። ቀጠናው እየተቀየረ ነው። የሱዳን ጉዳይ እየተቀየረ ነው። የምታዩት ነው። ኤስፒኤልኤም ነርዝ አለ። ራሱ ደቡብ ሱዳን ችግር አለበት። የሶማሊያ ጉዳይ በደንብ እየተከታተልነው ነው። ደጋግሜ ወደ እናንተ ማድረሰው እኛን ስለሚመለከተን ነው። ለምሳሌ የጀስቲስ ኤንድ ሶሊዳሪቲ ፓርቲ የሚባል ፓርቲ አለ። ያ ፓርቲ በቅርቡ ገዢ ፓርቲ ነው፣ ሩሊንግ ፓርቲ ነው። የዛ ፓርቲ ሊቀመንበር ሀሰን ሼክ መሐመድ ናቸው ፕሬዚዳንቱ። ምክትሉ በባለፈው ለቀቁ። አብዲ አዚዝ ላፍታ ግሪን የሳውዝ ዌስት ሶማሊያ ፓርቲው አሁን ምክትሉ ለቀቁ። ምክትሉ መልቀቃቸው ብቻም አይደለም፣ ዋና ጸሐፊው አብድራህማን ኦዶዋ ሪዛይን አደረጉ። የኢጋድ ምክትል ዋና ጸሐፊ በባለፈው የአፋሃድ እና የአማራ ብሔራዊ ክልላዊ መንግስት የሰላም ስምምነት ሲፈራረሙ አብረው ታዛቢ የነበሩት አንዱ መሐመድ አብዲ ዋሬ የሐሰን ሼክ መሐመድ የቅርብ ወዳጅና አጋር ናቸው። ዛሬ በጽኑ አውግዘውታል ሐሰን ሼክ መሐመድን። ለምን ስትሉ በመጀመሪያው ሐሰን ሼክ መሐመድ ዘመን የፖሊስ አዛዥ ሆኖ ያገለገለ በአሁኑ ደግሞ ትናንት ከስልጣን ውስጥ ይወርድ ድረስ የማረሚያ ቤቶች ጥበቃ አዛዥ ወይንም ካስቶዲያል ኮርፕስ የማረሚያ ቤቶች ዘብ አዛዥ የነበረው ጀነራል ማህዲ አብድራህማን ከስልጣን እንዲወርድ ተደረገ። ለምንድን ነው ከስልጣን የወረደው? ጀነራል ማህዲ አብድራህማን የሳውዝ ዌስት ሶማሊያ የላፍታ ግሪን የቅርብ ወዳጅ ነው። ዘንድ ከስልጣን አወረዱትና ወደ ላፍታ ግሪን ይሄዳል በሚል የቤት ውስጥ የቁም እስረኛ እንዲሆን የተደረገው። ከዚህ በፊትም በተደጋጋሚ ወደ እናንተ አድርሻለሁኝ። ሚኒስትር ዴታዎች በአብዛኛው ከሳውዝ ዌስት ሶማሊያ የሆኑት እየለቀቁ ነው። የፖለቲካ ፓርቲዎች የጁበለንድ አስተዳደር፣ የፑንትላንድ አስተዳደር ከሳውዝ ዌስት ሶማሊያ ጋር ሆነን እንፋለማለን፣ እንዋጋለን ፌዴራል መንግስቱን እያሉ ነው። እንግዲህ የሶማሊያ ፖለቲካ ደግሞ የጎሳ ፖለቲካ አለው። ሞሮለስ ያው ዘራቸው ተመሳሳይ ቢሆንም ጎሳ ተመሳሳይነት አለው እና አንደኛው የፌዴራል መንግስቱ በአብዛኛው የሐሰን ሼክ መሐመድ የራሱን ጎሳ ነው የሚያዝዘው። ይሄ ጎሳ ወደኛ የሚመጣ ከሆነ ነገርየው የጎሳ ጸብ እንዳይሆን፣ ሶማሊያን ወደማያባራ አልጭት እንዳይከታት፣ ሳውዝ ዌስት ሶማሊያ ደግሞ በአብዛኛው ለባለፉት 1-2 ዓመታት በቂ ዝናብ ስላልዘነበ ድርቅ አለ። ይሄ ረሃብ በተጨመረበት ወደ ጦርነት የሚገባ ከሆነ ቀጠናው ላይ ሌላ ችግር ይፈጠራል። አንድ ጥይት ሶማሊያ ላይ ሲፈጠር የዚያ ጥይት አረሩ፣ ዳፋው፣ እሳቱ ኢትዮጵያ ውስጥ ይመጣል። ለምን? ተመሳሳይ ህዝብ ስለምንጋራ፣ ተመሳሳይ ባህል፣ ሃይማኖት ስላለን እኛ ጋም ያለ ችግር መልሶ ወደ እነሱ ስለሚሄድ የሶማሊያ ጉዳይ እየተቀየረ ነው። በዛ ላይ የሶማሊላንድ ጉዳይ አለ። የጅቡቲ ጉዳይ ምርጫ እየመጣ ነው። ሊፈጠር የሚችለው ጉዳይ አይታወቅም። የቀይ ባህርም ጉዳይ እንደምታዩት ነው። ኤርትራም ያው የሆነ ቀን ስንነቃ የሆነ ነገር ማየታችን አይቀርም። ለዚያ ነው ኤርትራዎች እየተንቀዠቀዡ የኛ ተለላኪ ስላሏቸው እነዚህን ተለላኪ ተስፋ አድርገው በውሎ ፕሮግራም ወደ እናንተ እንዳመጣሁት አክሱም ላይ ዛሬ ብርሃን የሚባል የኢሳያስ አፈወርቂ አማካሪ አወል ሰሊያ፣ ብርጋዴር ጀነራል ኢዮብ ፍስሐዬ ወይም ሃሊባይ ዋና ስብሰባ መሪ ሆኖ ጀነራል አምዶም ገብርሄር እንዲሁም ብርጋዴር ጀነራል ስምዖን እቁቡ ርዕሰ ምራህ ወይም ነው በትግረኛ ኮርማ ራስ ማለት ነው። እነዚህ በሙሉ የተሳተፉበት በኢትዮጵያ በኩል ደግሞ እንግዲህ በኢትዮጵያ በኩል እንበላቸው እንጂ የኛ ወገኖች ናቸው። በህወሓት በኩል ጀነራል ስላሴ ግርማይ፣ ወዲም በይተ፣ ጀነራል ምግባይ ኃይሌ፣ ጀነራል አብርሃ ተስፋይ ድንኩል የአርሚ 42 ታዛዥ ታጣቂው እና አሁን ጀነራል ምግባይ ኃይለን ተክቶ የምዕራብ ግንባር አዛዥ ሆነው ጀነራል ጻውልደ ጊዮርጊስ የአክሱም ከተማ ከንቲባ ኢቨን በነገራችን ላይ የጽንፈኛው ፋኖ አባላትም እንደተገኙ መረጃ ደርሰኛል። ግን እነሱን ካውንት ልናረጋቸው አይገባም። ለመለላክ ዱቄት ለመሸከም እስከገቡ ድረስ ጥፋት ግን ያጠፋሉ። ይህንን እና ሻዕቢያ የመጨረሻ ያለው ሙከራ ሰንዓፈ እኮ ህወሓት ጽሕፈት ቤት ከፍቷል። ይህ ሁሉ ያለው የመጨረሻ የሞት የሽረት ጉዳይ ነው። ኤምፓቲ ብናረግ እንግዲህ በእነሱ ቦታ አንዳንደኛም ቁመን እንዲህ ብንል ምናልባት ይሄ ያልሞት ባይ ተጋዳይ የመወራጨት ስራ እየሰሩ ነው ያሉ። የት ይደርሳሉ? የሆነ ቀን የምናየው ይሆናል። ትኩልና አይደለም ብቻ
ነገር እየተቀየረ ነው። በዚህ እየተቀየረ ባለ ነገር ራስን ሀገርን ማትረፍ፣ ቁርሾም አለመጣል፣ ተስማምቶ መስራት ያስፈልጋል። ኦፍኮርስ የአፍሪካ ህብረትም የቀይ ባህር እና የምስራቅ አፍሪካ እና የቀይ ባህር ጉዳዮች ልዑክ አቋቁም ያለውናል። አፍሪካ ህብረት ያን ያህል ምን ያህል ፓወር አለው የሚለውን እንቶ እሱን ትተን ወደ መካከለኛው ምስራቅ ስንሻገር እንግዲህ አሜሪካና ኔቶ ከፍተኛ ፍጥጫ ውስጥ ነው ያሉት። አሜሪካ ኔቶን አትፈልገውም። ከአሜሪካ ድጋፍ ውጭ ኔቶ ፔፐር ታይገር ነው፣ የወረቀት ነብር የሚባለው። እንግዲህ የወረቀት ነብር ማለት የሚያስፈራራ አለ የሚመስል ግን ተበልቶ ያለቀ ማለት ነው። አንድ አርሶ አደር ክምር ይከምራል፣ ግን ክረምት እየተበደረ በልቶት የሆነ ክምር ይከምራል። ከዛ ሲወጣ ሲገባ አይቶት አንቺ ክምር ያለሽ መስሎሻል፣ ተበልተሽ አልቀሻል እንዳለው ፔፐር ታይገር የሆነ ያለ የሚመስል ከሩቅ ዋይት ኤሌፋንት ይሉታል አንዳንዴ። ከሩቅ ስታዩት በጣም የሚያማልል የሚያስፈራራ ኃይል አቅም ያለው የሚመስል ነው። ኔቶ አሜሪካ ከኔቶ ስትወጣ ኔቶ የሚባለው የለም። በጣም በታሪክ እንዳትረሱት አሳፋሪ ተግባር ፈጽመዋል። እኛ ሉናቲክ ኢራንን ያለች የምትመስል ልክ እንደ ፔፐር ታይገር የሆነ ያለ የሚመስል ግን ብትንትኑን አውጥተን አፈራርሰን ኑ አስከፍቱ የሆርሙዝ ሰርጥን ብለን ስንጠራቸው አልመጡም በሚል ያስቀመጣል። ያው እንግዲህ ከራሳቸው ናሽናል ኢንተረስት አንጻር እኛ አይመለከተንም ምናምን ወዘተረፈ ይባላል። ዛት ዜር ኦን ናሽናል ኢንተረስት ኤኒዌይስ። በዚህ መካከል ግን አሜሪካ የከርግን ደሴት 90% የኢራን የነዳጅ እና ሀብቷን የምትሸጥበት በዛ ላይ ልትቆጣጠር ትችላለች የሚል አመላካች አለ። እሱን እየተከታተልን ነው የሚል መሐመድ ጋቢር ጋሊባፍ ያስቀመጠዋል። ይህን የሚደረግ ከሆነ የአሜሪካ ኃይል ከርግ ላይ ገብቶ የሚቆጣጠር ከሆነ ታይቶ የማይታወቅ አሳማሚ ሰቅጣጭ ሆነ ምት ጎረቤት ሀገራትን እንመታለን በሚል ያወጡታል። ያ ጎረቤት ሀገር በአብዛኛው ጽፎች የሚያሳዩት ዩናይትድ አረብ ኤሚሬት ነው። እንግዲህ ዩናይትድ አረብ ኤሚሬት በተደጋጋሚ ለምን የበዛ ቅጥቀጣ ደረሰባት የሚለውን ያው እንደ መረዳታችን በተለያየ መንገድ ልንረዳው እንችላለን። ግን ዩናይትድ አረብ ኤሚሬት እና ባህሬን በዋነኝነት የኢራን አጌነስት ናቸው ብለን ልንወስድ እንችላለን። ግን ከዛ በላይ የአብርሃም አኮርድ በመፈረማቸው ከእስራኤል ጋር ጥብቅ ግንኙነት አላቸው። አንድ ሁለተኛ ደግሞ የአሜሪካ አጋሮች ናቸው። ኢንትሪሊየን ኢንቨስት ስላደረጉ ያንን ልንወስድ እንችላለን። ከዛ ውጭ ደግሞ እናንተን የምትመጡን ከሆነ ርቀት ባንደርስም በቅርብ ያለውን መታለን የሚል እንደ መያዣ ልንወስደው እንችላለን። ዛሬ ብቻ እንኳ 11 ድሮኖች ወይም አንማንድ ኤሪያል ቬክል ወደ ዩናይትድ አረብ ኤሚሬት ልከዋል። 15 ባሊስቲክ ሚሳይል በአጠቃላይ ድምሩን ብታዩት እስከ ዛሬ ከፌብሩዋሪ 28 ጀምሮ 1826 ዩኤቪ 15 ክሩዝ ሚሳይል እና 372 ባሊስቲክ ሚሳይል ልከዋል። በዛሬው ዕለት 2 ሰዎች ሞተዋል። አንድ የህንድ ዜጋ እና አንድ የፓኪስታን ዜጋ የመጣውን ባሊስቲክ ሚሳይል ሲያከሽፉት የከሸፈው ሂዶ በማረፉ ጉዳት ደርሷል። እንግዲህ ዩናይትድ አረብ ኤሚሬት በዚህ ደረጃ ጉዳት ስለደረሰበት የኛ አጋራችንም ስለሆነ እኔ ፐርሰናል በጣም ነው ማዝነው። ይሄ 82ኛ የሚባለው ይሄ ዴዝ ስኳድ የሚባለው ኤርቦር ናቸው። የአየር ኃይል አየር ወለድ ዲቪዥን 2000 ገደማ እየተጓጓዙ ነው። በዚህ ቀናት ውስጥ ወደ መካከለኛው ምስራቅ ይደርሳሉ። ሌሎች የማሪን የባህር ኃይል ኮማንዶዎችን በተመሳሳይ እየሄዱ ነው። የነጩ ቤተ መንግስት ቃል አቀባይ ካሮሊን ሌቪት እየቀለዱ አይደለም፣ ፕሬዚደንት ዶናልድ ትራምፕ እየቀለዱ ወይንም እያስመሰሉ እያስፈራሩ አይደለም፣ ብለፍ እያደረጉ አይደለም፣ የሲኦልን በር ይከፍታሉ። ያላት ኢራን የመጨረሻ እድሏ ይህንን ተቀብሎ ወደ ስምምነት መግባት ነው በሚል ያስቀመጡት ጉዳይ አለ። ሌሎች ተጨማሪ መረጃ ማስረጃ ላይ የተመሰረቱ ሳይት የምናረግባቸው የሐሳብ ትንተና ምልከታዎችን ነገ በተከታታይነት በጋት ውሎ በጋት ዕለታዊ ወደ እናንተ አደርሳለሁ። እንዳትረሱ የስዬን ነፃ ሐሳብ፣ ነፃ ውይይት፣ የነፃ ቤተሰብ
እንድትሆኑ የነፃ ውይይት የቤተሰብ እንድትሆኑ በድጋሚ ያደራል ማለት ነው። ያንን ሊንኩን ልክ አስተያየት መስጫው ላይ አስቀምጨዋለሁ። ሰላም ሁኑልኝ። ኢትዮጵያ ውስጥ ላላችሁ ሰላም ደሩ። ቴንኪዩ